ካሜራው ታቆኛለሽ አይደል እንዴ ታቀናለሽ እኛ ታቀናለሽ ታዲያ ካላወቃችሁ ምንድነው የምትሉት እኮኛ ይወል አንተም እኛ ሳታቀን እኔም በዚህ ልክ እያወራችሁን ከሆነ እቺ ልጅንም ስጨቁናት ነበር ይኖራችሁ ማለት ነው ታበላሽ ነው የመጣችሁት ከቻልክ በእናት ወጣልን ስለምን ጎዳው ነው ውጪ ብለንሻል ውጪ ብለንሻልና አይደለም ቆይ ተረጋጋኝ ነባት ቆይ ተረጋጋ አይ ነው አይደለም ውጪ ብለንሻል በራስሽ ፈልገሽ ነው አይደል የወጣሽው እኔ እንግዲህ እንደማንኛውም ሴት አንድ ወንድ ልጅ አፍቅሬ ይሄው አስረግዞኝ ጥሎኝ ጠፍቷል በሱ በጣም ተናደውብኛል መጀመሪያም ሲመክሩኝ ነበር ቤተሰቦቻችን እንግዲህ ድጋሚ መጥቻለሁ ዛሬ እንግዲህ በአዲስ ፕሮግራም ተገናኝተናል ማለት ነው ቤተሰቦቻችን ቪዲዮዎችን የምንለቃቸው ቪዲዮዎች በደንብ በመንፈልገው ልክ እየታዩልን አይደለም አሁንም ቢሆን ደግሞ ዝናብ ላይ ቆሜ ነው እንግዲህ ቤተሰቦቼ ለእናንተ ልናገር ላሳውቅ የመጣሁት እንደዚህ ለፍተን እንደዚህ ሰርተን እየታየልን ያለው እንግዲህ ቤተሰቦች በጣም ትንሽ ነውና እያልኩኝ ነበር ደግሞ እንደማታሳፍሩኝ አውቃለሁ ከ40 እና ከ30 እንዲሁም ደግሞ ከ100,000 በላይ ቪው እንዲኖረው ፈልጋለሁ እያልኩኝ ነበር ግን እየሆነ አይደለም ቤተሰቦቼ ይሄንን ነገር ደግሞ እንድታሳኩልኝ ፈልጋለሁ እኔም በሞራል በተነሳሽነት እንድሰራ ቤተሰቦች እናንተ አግዙኝ ኮሜንት አድርጉ ያላችሁን ሐሳብ አስተያየት እንዳለ እንድትጽፉልኝ እፈልጋለሁ ቤተሰቦች ዛሬ እንግዲህ በአንድ ጉዳይ ነው ወደ እናንተ የመጣሁት አንድ እህታችን አንድ ነፍሰ ጡር እህታችን እንግዲህ አንድ ጉዳይ አለኝ አንድ ማዋያችሁ ነገር አለ ማማከር መፈልገው ነገር አለ ይሄንን ነገር ደግሞ እንድታዳምጡኝ እፈልጋለሁ መተለን እንግዲህ አንድ ነገር አለ ቤተሰቦቼ በስልክ ምንም ያወሯት ነገር የለም ያው የተነጋገርነው እንዲ ተባባልነው ነገር ምንም ነገር የለም ነገር ግን ያው ነፍሰ ጡር ነኝና ብዙ መቆም ስለማልችል ተቀምጠን የምንነጋገርበት ቦታ ላይ ባገኘህ ደስ ይለኛል ብላኝ ስለነበረ ነው ነፍሰ ጡር መሆኗንም ለእናንተ ልገልጽ የቻልኩት ቤተሰቦች እንግዲህ ልጅቷን ደግሞ አግኝተን ምን ትለን ይሆን ስለምን ታወራን ይሆን ስለምንድን ነው እንደዚህ ወቅቷ ልታናገረን የፈለገችው የሚለውን ነገር ምናጣራ ነው የሚሆነው ቤተሰቦች እንግዲህ እቺ ልጅ በተደጋጋሚ ስትደውልልኝ ነበር ያው አንዳንድ ሰራዎች በመሃል ሲያስጨንቁኝ ነበር ከአንድ ወር በፊት ነበር ደውላልኝ የነበረው በመሃል ግን ለረጅም ጊዜ አልደወለችልኝም ነበር በቅርብ ደግሞ በደጋጋሚ ስትደውልልኝ ነበር ቤተሰቦቼ ያው ያለውበትን ሁኔታ እናንተ ታውቃላችሁ በዴቭም ቻናል እንዲሁም ደግሞ በህዝቄም ቻናል እንግዲህ እየመጣው ለናንተ አዳዲስ ነገሮችን እያቀረብኩ ነበር ዴቭም ቻናል ላይ እንግዲህ የተፈጠሩትን ነገሮች አይታችኋል ዴቭ ምን አይነት ሁኔታ ላይ እንዳለ ስላጎቱ ብዙ ነገሮች ተፈጥሯልና እነሱንም ነገሮች እንግዲህ እየተከታተልኩ ስለነበር ነው እቺን እህታችንን ለጊዜው ተቀበያት አልነበረው ቤተሰቦቼ አሁን ግን ተቀበይ እንግዲህ የምትነግረኝ የምታዋራኝ የምታማክረኝ ነገር እንዳለ እርግጠኛ ስለሆንኩ ሄጄ ቦታው ላይ ማናገራት ማወራት ይሆናል ቤተሰቦች እናንተ ደግሞ ስለ ልጅቷ ያያችሁትን ነገር የሰማችሁትን ነገር ኮሜንት ላይ እንድታስቀምጡ ፈልጋለሁ በርታ ጀግን አለንልህ እንድትሉኝ ፈልጋለሁ ከጎኔ እንድትሆኑ ፈልጋለሁ ቤተሰቦች እንግዲህ እስከ ቪዲዮ መጨረሻ እንድትከታተሉኝ ፈልጋለሁ አብራችሁኝ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ቻችን እንግዲህ በድጋሚ ተመልሼ መጥቻለሁ ትንሽ ዝናቡ እያስቸገረን ስለነበረ ነው ወዲያው እንግዲህ ያልጀመረው እስከሚያባራ እየጠበቅን ነበር ቤተሰቦቼ አሁን ደግሞ ከታችን ጋር እንግዲህ ፌስ ቱ ፌስ እንግዲህ ተገናኝተናል በአካል አግኝተናታል ብዙም ነገር ነገር አለ ብዙም ማዋይ ነገር አለ ይቅርታ ለድምጹ ቤተሰቦቼ ያለውበት አካባቢ ትንሽ ጫጫታ ስላለ ነው ማዋይ ማናገር ነገር አለ እንግዲህ ብላኛለች እህታችን ስለምን እንደሆነ ምን እንደሆነ
እያንዳንዱን ነገር የምንጠይቅ ነው የሚሆነው። ያው ከጠየቅንም ከሰማንም በኋላ እንግዲህ ለነገሩ ምላሽ ለመስጠት እኛም ቤተሰቦቻችንም እንግዲህ እናንተም ዝግጁ እንደሆናችሁ አምናለሁ። እሺ እህቴ እንግዲህ ያው ወደ ጉዳያችን ከመግባታችን በፊት ስምሽ ማን ነው? ስሜ ሮዛ ይባላል። ሮዛ ትንሽ ይቅርታና ትንሽ ድምጽሽን ከፍ ታደርጊልኝ? እሺ ስሜ ሮዛ ይባላል። እሺ ሮዛ ያው እንግዲህ ወደ እኔ ከአንድ ወር በፊትም ስትደውይልኝ ነበረ። የተፈጠረ ችግር አለ ስትይኝ ነበረ። ያው በሁኔታዎች አለመመቻቸት በስራም ብዛት ምክንያት ትንሽ ያኔ ጠፍቼብሽ ነበር። ይቅርታ ለሱም። በመሀል ደግሞ ጠፍተሽ ነበር አንቺም እየደወልሽ አልነበረም፣ ዝም ብለሽኛል። አሁን በቅርብ ነው ከቤተሰቦቼ እንግዲህ ከሳምንት በፊት ነግሬያቸዋለሁ። ከሳምንት በፊት ነው መደወል የጀመርሽው እና በተከታታይ ስትደውይልኝ ነበር። በተከታታይ ምነግርህ ማማክረህ ነገር አለ፣ ተገናኝተን እናውራ ስትይ ነበረ። ያንን ነገር ታዲያ ምንድነው እንደዚህ ሊያስጨንቅሽ የቻለው? ወደሱም ደግሞ ትንሽ ቆይተን እንገባለን ወይ ያንን ነገር ቀስ ብዬ ተነትንልሃለሁ የምትይኝ ነገር ከሆነ ደግሞ ስለራስሽ ምን አይነት ሁኔታ ላይ ነሽ የሚለውን ነገር እንደ መንደርደሪያ አድርገሽ መነሳት ትችያለሽ። ኦኬ እሺ አመሰግናለሁ። ስለመጣክ በጣም ነው የማመሰግነው። እና ከቤተሰቦቼ ጋር ተጣልቼ እንድታስታርቀኝ ነበር የመጣሁት። እህቴና ወንድሜ ትንሽ አስከፍቻቸዋለሁ። ከቤተሰቦችሽ ጋር ተጣልተሽ? አዎ በጣም ነው ያስከፋቸው። ማለት ቅድሚያ የሰፈር ሰው ለመጠየቅ አልሞከርሽም? ትንሽ ድምጽሽን ጨምሪ። አዎ ልክ ነህ፣ ግን ያው እኔ በእንደዚህ አይነት ሁኔታ ከመሄድ በእናንተ የሚፈታ ነገር ከሆነ ማለት ያው የሰፈር ሰው አንዳንዴ ታውቃለህ ወሬ ነው እንዲያደርጓት እንዲሆነ ምናምን እንጂ ከልቡ የሚያደርግልክ የለም። እውነት ነው። እና ሞከርኩ በራሴም፣ ግን እኔ ነኝ ጥፋተኛ። በጣም ነው ያስከፋቸው። ምንድነው እስቲ የተጣላችሁበት ምክንያት? እኔ እንግዲህ እንደ ማንኛውም ሴት አንድ ወንድ ልጅ አፍቅሬ ይኸው አስረግዞኝ ጥሎኝ ጠፍቷል። በሱ በጣም ተናዶብኛል። መጀመሪያም ሲመክሩኝ ነበረ እና ብቻ እኔ እንጃ ምን ብዬ እንደምላቸውም አላውቅም። ታላላቆችሽ ናቸው? እኔ ነኝ ታላቅ እንኳን። እነሱ የእንጀራ አባቴ ልጆች ናቸው። ኦኬ የእንጀራ አባትሽ ልጆች ናቸው። ከአንድ አባት አንወለድም። እና ምንድነው አሁን እንደዚህ ማለት ማርገዝ ማለት ያን ያህል የሚያጋጭ የሚያጣላ ነገር ሆኖ አይደለም። ምንድነው እንደዚህ ይሄ ሁሉ ነገር እንትን የተፈጠረው? ልጁስ የልጁ ባለቤት የልጅሽ ባለቤት አባት የት ሄዶ ነው? እሱስ የለም፣ እሱም ሄዷል። የት እንዳለም አላውቅም። ድምጹን አጥፍቶብኛል። መጀመሪያ ወደድኩሽ አበድኩልሽ ሞትኩልሽ ሲለኝ ቆይቶ በኋላ ማርገዜን ሲሰማ የት እንደገባ አላውቅም፣ ጠፍቷል። ልትፈልጊ ምንም አልሞከርሽም? ሞክሬያለሁ፣ ግን በቃ የለም። አውቆ የተደበቀ እኮ ማንም ሊያገኝ አይችልም። ሞክሬያለሁ፣ ስላልፈለገ ስለሆነ ያው ቢገኝም መጥቶ ምንም ያደርግልኝ ነገር አይኖርም። በነገራችን ላይ እኛም ደግሞ ያንቺን እንግዲህ ፍቅረኛ ብለሽ ያሰብሽው ሰው ያንን ሰው እንግዲህ ለማግኘት የምንሞክር የምንጥር ነው የሚሆነው ካንቺ እኩል እኛም ካንቺ እኩል የምንለፋ ነው የሚሆነው። ያው እሱን ማግኘት ፍላጎት ካለሽ ማለቴ ነው። እሱን የማግኘት ፍላጎት ሳይሆን ያለኝ አሁን ከቤተሰቦቼ ጋር መታረቅ ነው የምፈልገው። ቤተሰቦችሽ ወደ ቤቴ መመለስ። አዎ በጣም ተናዶብኛል። አይንሽን እንዳናየው ሂጂ ውጪ ብለውኛል። ምን አይነት ሰው ነበር ባልሽ? ማነው ፍቅረኛሽ? ይቅርታ። ጥሩ ሰው ነበረ። ኦኬ አንቺ አፍቅረሽው ተፋቅራችሁ ነበር ይሄን ግንኙነት የተፈጠረው? አዎ። አሁን ስለ እሱ ማውራት ትተን ስለ ቤተሰብ ብቻ ብናወራ ደስ ይለኛል። ችግር የለውም እናወራለን፣ ግን ያው በደንብ ማወቅ ስላለብኝ ብዬ ነው። ለምንድን ነው ከሱ ጋር እንድትሆኚ ያልፈለጉት ቤተሰቦች? ያው ይጎዳሻል ነው፣ እንደማንኛውም ቤተሰብ ይጎዳሻል። ጎድቶሽ ይሄዳል። ይሄን ያህል አትመኚው ነው በቃ። ኦኬ የሚጎዳ አይነት ነገር ሁኔታ ነበረው ልጁ? እንጃ በእነሱ ይሆናል፣ በእኔ ግን ምንም አልነበረም። ታፈቅራለሽ አንቺም? እሱም ያፈቅርሻል? በጣም አሪፍ እኮ ስልሽ አሁን እኔ ግራ የገባኝ ነገር የለኝም፣ ሙሉበት ማድረግበት እንተኛበት የለኝም። እነሱ ግን ከቤት አስወጥተውኛል። በጣም ነው የሚቀኑብኝ። በጣም እንደዚህ የሚሉት። እርጉዝ ሆነሽ እንደዚህ ያው ደርሰሻል። ስንት ጊዜ ሆነው እርግዝናሽ? አሁን 6 ወር ሆኖኛል።
6 ወር የስድስት ወር ነፍሰ ጡር ሆነሽ ታዲያ ከቤት ውጪ ማለት ትክክለኛ አግባብ የሆነ ነገር አይደለም። የዘው ቤት አካል ነሽ ሸክም ነኝ እና ሌላ ሸክም ይዤባቸው እየመጣሁ ነው። ለምን እንዴ? እነሱ ውጭ ሀገር ቆይተው ነው የመጡት ምናምን። ስለዚህ እኔ ቤት አንቺ ነበርሽ እዚህ ነበር ስትኖሪ ነበርሽ? አዎ ቤቱን ያዝኩት እኔ ነኝ። ቤቱን በእኔ ስም ነው ያለው ምናምን። በአንቺ ስም ያለ ቤት ነው ታዲያ ያስወጡሽ? ያው ጥፋቱ የኔ ስለሆነ እንጂ ግዴታ እንድን ብለውኝ አይደለም። አሁን እኮ አንድ ሰው ሲያጠፋ ቤተሰቦቻችን እንግዲህ እናንተም እንድትመለከቱ ትፈልጋለህ ይሄንን ነገር። አንድ ሰው ሲያጠፋ ያ ሰው ያጠፋበትን ነገር ተነጋግሮ ወይንም ደግሞ ለዛ ነገር መፍትሄ ሰጥቶ ወደ መፍትሄ መሄድ ነው እንጂ አንድ ሰው አጠፋ ተብሎ ከቤት ሊያውም ከገዛ ቤቱ ውጣ የሚባልበት ሁኔታ አይደለም። አሁንም እየነገርሽኝ ያለሽው እርግዝና ነው። እርግዝና የሚፈጠር ነገር ነው። ይሄ የሚሆን ነገር ነው። አንቺም ደግሞ ወደሽ ፈቅደሽ ተፋቅረሽ ነው ይሄንን ነገር ያደረግሽው አይደለ? ስለዚህ እኔ ደግሞ እንደማስበው ከሆነ እርግዝና ለዚህ ነገር እንትን ሊሆን አይችልም። ያንቺ ማርገዝ ከቤትሽ ሊያስወጣሽ አይገባም። ቤተሰቦች አሉ? እናት አባት የሉም፣ ሁሉም ሞተዋል። እኛ ነን ያለነው። እሺ። እና ብቻ በቃ እነሱን ያሉኝ ነበረ እና አስከፍቻቸዋለሁ። በጣም ነው የጎዳቸው። እኔ ብቻውን ምንም ሳይሆን በቃ ወደ ቤቴ መመለስ ነው የምፈልገው። ወደ ቤተሰቦቼ፣ ወደ እህት ወንድሞቼ። እኔ ልጅ የለኝም፣ ማንም እንደሌለኝ ያውቃሉ። አንድ የምንዛመድ ዘመዶቼ እነሱ ናቸው። አዎ። እንዲሆኜ ደግሞ እንዴት ይጨክኑብኛል? እና አሁን ማለት ምንድነው እኔ ግራ የገባኝ ነገር አንድ ሰው አረገዘ ተብሎ ከገዛ ቤቱ መፈናቀል አለበት ብዬ አላስብም። ቤተሰቦቻችን እንግዲህ እህታችን የምትነግረን ነገር እንግዲህ እየሰማን ነው። የገዛ ቤቴ ነው ብላኛለች። ስምም በእኔ ነው ያለው ብላኛለች። ቤተሰብ እናት አባት የሉም ብላኛለች። ከእንጀራ አባቴ የተወለዱ 2 ልጆች ናቸው ቤት ውስጥ የሚመክሩኝ ብላኛለች። ኢቨን ሁላ እነዚህ ልጆች ታናናሾቿ ናቸው። እኔ ታናናሽነትን መናቄ ሳይሆን ግን ደግሞ እንደ ታላቅ እህት ደግሞ እቺ ልጅ መከበር መወደስ ያለባት ልጅ ናት። በነገራችን ላይ ብዙ ሰዎች የምናውቀው በፍቅረኛ ማሸወድ፣ መታለል የሚፈጠሩ ነገሮች ናቸው። ግን ያም ያልፍና አዲስ ህይወት መጥቶ ያንን ህይወት የምንኖር ነው የሚሆነው። ይሄ ግልጽ ነው። ሁላችንም ባለንበት ህይወት ላይ ቆመን እንቀራለን ማለት አይደለም። ዛሬ ሴት ብትሄድ ሌላ ሴት ትመጣለች፣ ወንድ ቢሄድ ሌላ ወንድ ይመጣል። ይሄ ግልጽ ነው። ፋክት የሆነ ነገር ነው። ቤተሰቦቻችን እንግዲህ ይሄ እንደሚታወቀው የሆነው ነገር ስለሆነ እሷም ደግሞ አፈቀረች፣ ወደደች። በስምምነት ይሄ ነገር ተፈጠረ፣ እርግዝና ተፈጠረ። ያንን እርግዝና ማስወረድ የሚባል ነገር አይሆንም። ምክንያቱም ልጅ ነው። ልጅን መግደል ደግሞ እንደሚታወቀው በቤተክርስቲያናችን፣ በመስጊድም፣ በማንኛውም በሃይማኖቶችም ብንሄድ ልጅ መግደል ኃጢአት ነው። እቺ ልጅ ደግሞ አርግዛለች፣ ልጅ ይዛለች በሆዷ። ይሄንን ልጅ እንግዲህ ምን ታደርጓለች? አትገለው ነገር የራሷም ልጅ ነው ቤተሰቦቼ። ስለዚህ ምን ማድረግ ነው ያለባት? ይሄን ልጅ ወልዳ ማሳደግ ነው የሷ ፋንታና ይሄንን ነገር ለመወጣት እንግዲህ በቤተሰቦቿ ምክንያት ነገሩ ከባድ ሆኖባታል። ያው የገንዘብ ሁኔታም ከሆነ የሚያስቸግሩ አንዳንድ ሁኔታዎችም ከሆኑ እኛ ከጎኗ ስላለን ሁሉንም ነገር የምናሟላ ነው የሚሆነው። ቤተሰቦቼ ግን አሁን ትንሽ አንድ ግር ያለኝ ነገር ምንድነው? ቤተሰቦቿ እነዚህ ልጆች የእንጀራ እህት እና ወንድም ናቸው፣ የእንጀራ አባቴ ልጆች ናቸው ብላናለች። እንግዲህ እነዚህ የእንጀራ አባትና የእንጀራ አባት ልጆች ናቸው እንግዲህ እንደዚህ ከቤት እስከማስወጣት ድረስ የደረሰች ነፍሰ ጡር እንግዲህ የ6 ወር ነፍሰ ጡር ከቤት አስወጥተው ማኖር ማለት በጣም ከባድና አሳዛኝ ነገር ነው። ቤተሰቦቼ አሁን የምትነግረኝም ነገር በጣም ውስጤን እየነካው ስለሆነ ነው በመሀል እንደዚህ አስቆሜ ብዙ ላወራ የቻልኩት። እንግዲህ ካረዘምኩባችሁ በጣም ይቅርታ አድርጉልኝ። ወደ ታሪካችን እንመለስና አንቺ በሚያስወጡሽ ሰዓት እንዴት ነው ለመለመን ይቅርታ ጠይቆ ለመግባት? ያው ብዙ ጊዜ የምናደርገው እንደዚህ አይነት ሰው ከቤታችን በሚያስወጣን ሰዓት ቅድሚያ የሚመጣልን ነገር ያንን ሰው ይቅርታ ብሎ ወደ ቤቱ ለመመለስ መሞከር ነው። ያው አንድ የመጣስ ነገር ስለሆነ አንቺስ ታዲያ ይቅርታ ብለሽ አናግረሽ ለመመለስ አልሞከርሽም? ሞክሬያለሁ። በጣም ነው የሞከርኩት፣ ግን በጣም ነው ያዘኑብኝ፣ በጣም ነው የተከፉብኝ። እኔ ምን እንደማደርግም አላውቅም። በጣም ነው ያስከፋቸው። እኔ እንጃ እኔ ምን እንደማደርግ ይቅርታ ብዬ እግር ላይ ወድቄ ቢሆን ያለውን የቤቱን ስራ እኔ ነኝ የምሰራው። ምንም እሰራለሁ።
አረገዝኩ ብዬ አላቆምም አሁንም አላቆምኩም ነበር እንደሱ አይደለም ግን በቃ እኔ እነሱ እንዲከፋቸው አልፈልግም ማለት ነው ስምሽም ማን ነበረች ገንዘብ ሮዛ መስራት አለ መስራቱ አይደለም አሁን አንቺ ይኸውልሽ ነፍሰ ጡር ነሽ እናቴ እርጉዝ ነሽ እኔ ችግር የለም እኔ እነሱ ብቻ በሰላም አይደለም መግባቱን እንገባለን ወደ ቤት እሺ መግባቱን ትገበለሽ ችግር የለውም አሁን መንገድ ላይ ነው የምጥለው ልጄን ማንንም ብዬ ማንንም ሳምኜ የት ቦታ ስወልዳለሁ እንደሚታየው እኔ መውለድ የምችል እየመሰለኝ አይደለም በጣም እየከሳው ነው እየታመምኩ ነው ግራ ገብቶኛል የምሄድበትም የለኝም እና በቃ ምንም የለኝም አይደለም አታውቂሽ አሁን በዚህ ሰዓት እኮ አይለቀስም አይደል እንዴ እንደዚህ ተኮኑ እኮ አይለቀስም አይደል እንዴ ራኢባስ እኔ ግራ ገብቶኛል የት እንደምሄድ ራስ ገባኝ እኮ አሁን እኮ ተረድቼሻለሁ እኮ ግን ደግሞ ራስሽን ማረጋጋት ነው በእንደዚህ አይነት ሁኔታ ውስጥ አለቀሽ ማለት እኮ ራስሽንም ጎዳሽ ማለት ነው አሞኛል እያልሽ ነው እኮ መንገድ ላይ ለምንድን ነው መንገድ ላይ የምትይው ማንንም የለኝም እንዴ እኛስ አለን አይደል እንዴ አሁን እኮ እኔ ጋር ቴዲ ብለሽ መጣሽ አይደል እኔ አለው ሌላው እንኳን ባይኖር ግራ ገብቶኛል ችግር የለውም አሁን እኛ አለ ምንም የሚያስለቅስ ነገር የለም እሺ ከነሱ ጋር ቤቢም ይወለዳል ምንም አያረግልኝም ከነሱ ጋር በፍቅር ነው መኖር የምፈልገው ችግር የለውም በቃ መታረቅ አይደለ ከነሱ ጋር የምትፈልጊው ችግር የለውም በቃ የምትታረቅ ይሆናል ምንም ችግር የለውም ይሄስ ቀለበት ከየት ነው የመጣው ልጁን አድርጉልሽ ሄደው አዎ እሱ ነበር ያደረገው አብራችሁ ለመኖር ትዳር ለመያዝ አስባችሁ ነበረ ታዲያ ምንድነው የሚያመጡልኝ ስለነበረ ተጥቼው ያው ብዙም ያለው አይደለም ተጥቼው እሱን አሰሩት እኮ አሁን እሺ ቆይ አሁን በእናንተና በቤተሰቦቻችሁ መሀል ምንድነው እየተፈጠረ ያለው ነገር ማለት እኔ ለምንድነው እሱን እንደዚህ አይነት ነገር ውስጥ ይሄ መጀመሪያ መምነታቸው የቀነሰበት ምክንያት ምን አይተውበት ነው እሱ ላይ እሱን ከነሱ ነው እንጂ ማወቅ የምችለው እኔ ምንም ነገር አላውቅም ታይ ከዚህ ልጅ ጋር ምናምን ሲሉሽ ምንም ተናግረውሽ አያውቁም በቃ ታይ አይሆንሽም ነው ለምንድነው አያውቁም ለምንድነው ስላቸው ምንም ነገር አይነግሩኝም በቃ ታይ አይሆንሽም ብቻ ልጁ ግን እንደተባለው ይሄ ነገር ከተፈጠረ በኋላ ጠፋ የነሱን ፊት መንሳት አለበት ምንም ላንቺ ያሳየው ነገር የለም ምንም ነገር አሁን እኔ ምን መሰለሽ እንጂ ነው የሚያሳስበኝ በጣም እኔም ከሰውነት ጎዳና ወጥቻለሁ የከሳው ነው እየጠቆርኩ ነው እየታመምኩ ነው በዚህ አይነት ሁኔታ እንዴት መውለድ እንደምችልም አላውቅም ችግር የለውም ለሱ እኔ ይኸውልሽ አሁን እኔ ጋር ሰው ሲመጣ ችግሩ እንዲፈታለት ከሆነ የመጣው እኔ ችግሩን በደንብ አድርጊ መፍታት የሚችል ሰው ነኝ እሺ ምንም የሚያስጨንቅሽ ነገር የለም ምንም የሚያሳስብሽ ነገር የለም እኔ በቃ አሁን መጣሽ አይደል ችግርሽን ሐሳብሽን ወደኔ እንድትይው ነው ፈልገው እሺ ቤት መግባቱን ነው የምፈልገው አይደል ቤት እንገባለን እንሄዳለን እናናግራቸዋለን ስማቸው ማንና ማን ነው እኔ ባቢና ሚሚ ነው ማለት ባቢና ሚሚን እንግዲህ ሄደን እናናግራቸዋለን ስለተፈጠረው ነገር ነው ማንንም እንትን እንዲልብኝ አልፈልግም እኔ በጣም ነው የምወዳቸው ያለነሱ ሰው የለም ችግር የለውም እኔ እረዳሻለሁ በነገራችን ላይ እንደዚህ እኔ ቤተሰብ ፍቅር ያለው ሰው በጣም ነው የምረዳው እኔ እናንተ ህዝብ ታውቃላችሁ እኔ እንደዚህ አይነት ሰው እውነት ክብር አለኝ ኢቭን ከቤት አይደለም እስቲ ሊሄዱበትም ሀገር ሊሆን ይችላል እኔ ምን ነክቷቸውም እንደመጡ አላውቅም እኔ ሆኜ ተቆጪ እነሱ እየተቆጡኝ ብቻ ጉልቦታ እንደወድቁብኝ ብቻ ነው የምፈልገው እኔ ምንም የሆነ እህት ወንድሞቼ ናቸው ምንም አይሆንም አሁን እኔ ነገርኩሽ በቃ አሁን መጣሽ እኔ ጋር ቴዲ ብለሽ መጣሽ አይደል ቴዲ ይፍታው ብለሽ ነው መተዋለብሽ እሺ ችግር የለውም እንሄድና ምንድነው የምናደርገው ቤት ሄደን ሁለቱንም ለማናገር እንሞክራለን ፍቃደኛ ሆኖ እንዲያስገቡን እንጠይቃለን ካናገርናቸው በኋላ ምንድነው የምናደርገው ሁሉንም ነገር ካወራን ከተወያየን በኋላ ያው እነሱም ደግሞ ምን ችግር ብለው የሚያነሱት ነገር አንቺ አጠፋሽ ብለው የሚያነሱት ነገር የሆነ ጥፋት አጥፍተሽ ሊሆን ይችላል አይታወቅም ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን
የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያው እንግዲህ ቤተሰቦቻችን የተፈጠረው ነገር ይህንን ይመስላል ማለት ነው። እንደነገርኩሽ ምንም የሚያስፈራ ነገር የለም፣ ምንም የሚያስጨንቅ ነገር የለም። ሄደን እናናገራችኋለን፣ እናዋራችኋለን፣ ስላለው ሁኔታ እንጠያየቃለን። ምንም የሚያስፈራ ነገር የለም። እሺ እሺ ወንድሜ አመሰግናለሁ። ብቻ እንደተባበረኝ ችግር እነሱ ምንም እንዳይጨክኑብኝ አድርግልኝ። በቃ እኔ የምፈልገው ይሄንን እና ወደ ቤቴ መመለስ። እነሱም ጥለውኝ እንዲወጡ አልፈልግም። ማንም የለኝም። አሁን ጤንነትሽ ላይ እንዴት ነሽ? በጣም እያመመኝ ነው። ምንድን ነው የሚሰማሽ ስሜት? ምግብን በስትክክል አላገኝም፣ መተኛም በስትክክል አላገኝም። ጎዳና ነው ያለሽው? ነገር እየተመቸኝ አይደለም። ውጪ ነው ያለሽው? ልጄን ጎዳና ላይ ላለመውለድ ነው እየጣርኩ ያለሁት። ማለት አሁን ቆይ እሺ፣ የት ነው የምትተኙ? ጎዳና ላይ ብርድ ላይ ነው የምትተኙ? እንደዚህ ነው ወጣሽ? እሺ ልብስ አለሽ? ምንም አልያዝኩም። ማታ ማታ እሳት ያነዳሉ ጎዳና ላይ። ትንሽም ቢሆን እንትን ይሉኛል። እሺ እና በቃ በሱ አቅም ነው ያለሁት። በእነሱ አቅም እነሱ በሚያመጣው ትርፍራፊ እየቀማመስኩ እየጎረስኩ እንጂ ደህና እንትን እንኳን የለም። ድንጋይ ላይ ነው ያለሁት፣ መቀመጫ ላይ ነው ያለሁት። በቃ ገና ሳስበው ነው የሚያመኝ። ያው እንኳን አንቺን የኔንም ልብ ይሰብራል እየተናገርሽ ያለሽው ነገር። ያው ካለው ሁኔታ አንፃር እንደውም አንቺ ጠንከረሽ ነው እዚህ ጋር ቁጭ ብለሽ እውነት እኔ ቤተሰቦቼ እንደዚህ ከሞቀ ቤቷ ወጣ ጎዳና ላይ ቁጭ ብላ እንደዚህ ቁጭ ብላ ያለ አንድ እንባ የምትነግረኝ እንግዲህ ምን ያህል ጥንካሬ ቢኖራት ነው፣ ምን ያህል ብርታት ቢኖራት ነው። እውነት እኔ ብርታትሽን ጥንካሬሽን ያየሁት በዚህ አጋጣሚ መንገር የምፈልገው ነገር ላንቺ እንግዲህ ጉብዝናሽን ያየሁት። ይሄ ብቻ አይደለም ቻሌንጅ ደግሞ ከዚህም በላይ እንደምትጀግኝ እርግጠኛ ነኝ። ቤተሰቦቼ ይቅርታ ለድምፁ እንግዲህ ያለሁበት አካባቢ በጣም የሚረብሽ ቦታ ስለሆነ ነው እና በርቺ ልልሽ ነው የምፈልገው። በዚሁ እንድትቀጥይ ነው የምፈልገው። ይሄ ብቻ አይደለም ቻሌንጅ፣ ከዚህ በላይ ብዙ የሚገጥሙሽ ነገሮች አሉ። እንደዚሁ ጭክን ብለሽ ጥንክር ብለሽ እንዳለሽው ይበልጥ እንድጠነክሪ ነው የምፈልገው። እሺ እሺ ያው እንግዲህ ያለውን ነገር ይሄ ይመስላል። ምንም የሚያስጨንቅ ነገር የለም። አትፍሪ። እሺ እኔ እያመመኝ ነው። ልሂድ። ችግር የለውም። የኛ አካል የኛ ባሎች ይወስዱሻል። የት ልትሄጂ ነው? የት ትሄጃለሽ? እናት የት? ካሜራው እሺ ቤተሰቦቻችን እንግዲህ ቤቱ ጋር ደርሰናል። ያው ወንድምና እህት ሁሌ የሚኖሩበት ታይም ነው አይደለ? በቤት የሚሆኑበት ታይም ነው። ከቤት የት ይሄዳሉ? ከመጡ በኋላ ቤት ነው የሚቀመጡት። እሺ እንግዲህ ቤት ውስጥ እንዳሉ ነገራናለች ማለት ነው። የሚኖሩት እዚህ ቤት ውስጥ ነው። ቤቱ ጋርም ደርሰናል። በሩ ጋር ቆመን ነው እንግዲህ ለእናንተ ትንሽ ቤቱ ጋር መድረሳችን እንንገራችሁ ብለን ነው ቤተሰቦቼ። ያው እንግዲህ እህታችን የሚሰማት ስሜት እንዳለ እያመማትም እንደሆነ እየከፋትም እንደሆነ እንግዲህ አስረድቼ ያው እንግዲህ ውስጣቸውን እንትን ብዬ ለማስገባት እሞክራለሁ። መለመንም ካለብኝ ለምኜ ማድረግ ያለብኝ ነገር በሙሉ አድርጌ እሷን ወደ ቤቱ ለማስገባት ነው የምሞክረው። ቤተሰቦች እንግዲህ ምንም እንዳትፈሪ፣ ምንም የሚያስጨንቅ ነገር የለም። ያጠፋሽው ጥፋት ካለም ይቅርታ ብለን እንገባለን። እነሱም ደግሞ ያጠፉት ጥፋት ካለ እነሱንም ይቅርታ ብለው ወደ ኑሮ ህይወትሽ መመለስ እንችላለን። ይቅርታ ማለትም ካለብን እግራቸው ድፍት ብለን ይቅርታ እንጠይቃለን። እሺ ምንም እንትን እንዳትፈሪ ቤተሰቦች። እንግዲህ ወደ ቤቱ እንዲስንገባ እሺ። ቅደሚያችን ነው እኛ ነን። ሰላም ነው? እለፍ ነው ዘከሩ። ሰላም ነው? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ሮዛ አቤት። እንዴት ነው ባቢ? ምንድነው ባቢ? ሮዛ
ያው ለእርቅ ነው ወንድሜ። እንዴት ናችሁ? አረጋ ትንሽ ተጋራ። አቤት። ያው ትንሽ የተፈጠረ ነገር አሉ መሰለኝና እሱን ለመፍታት ለመነጋገር ነው የመጣነው። ይቅርታ እንድታረጉ ገብተን እንነጋገር ማለት በምን ጉዳይ ይቅርታ ተጣልተናል እኛ? ያው እንደተጣላሽ ትንሽ ድምጽሽን ጨምር አድርጊና አስረጃቸው። ችግር የለውም እንዳትፈሪ። ሲቀጥል ማን ካንተ ምንድነው ማለት ምንድነው? ያው እሷ ትንሽ የተንተላላችሁ ነገር ካለ ሲቀጥል ማለት የተጣላንበት ምክንያት የለም እኮ ያው አንነጋገርና ገብተን እናናግራችሁ። ለማን ነው የምንነጋገረው? የለም አስጣላን። ሲቀጥል ካሜራ ይዘህ ነው የመጣው። ጋዜጠኛ ነኝ። እናንተም ማናገርም ያለብኝ ነገሮች አሉ። ያው መታወቂያ የጋዜጣ ይቅርታ እንዲልክ ጋምጂ ይሄው ማናገር ካለብን የምናናገራችሁ ነገር ካለ እናናግራችሁ። አሁን ደግሞ የመጣነው ሌላ ነገር ሳይሆን እህታችን እንግዲህ ከፍቷታል። በጣም ማናገር የምፈልገው ነገር አለና ያው ለማውራት ለመነጋገር ነው። ሌላ ይዘን የመጣነው አጀንዳ የለም። ማለት የምናወራው ነገር አለ አይመስለኝም። ምክንያቱም አሟታል እኮ እናናግራችሁና እንውጣሽ በሉ። እንደሚያማት እናውቃለን እኮ እንደሚያማት እናውቃለን እኮ። እሺ ታዲያ እቺ ልጅ ትሆነ እንዴ? ለምን ነው ይቅርታ የምናረግልሽ? ያጠፋሽው ጥፋት አለ? እኛ ማናቀ ያጠፋሽው ጥፋት አለ? እሺ ለምን ውጭ አላችሁ? ስለማውጣት ነው የምታወሪው እኮ። ገብተን እንነጋገር። ነፍሰ ጡር ይዘንበር ላይ መቆም ምን ይሉት? ኦኬ እሺ ገብተን እንነጋገር ይሻላል። እሺ እናቴ ቀስ ብለሽ ግቢ። እሺ አይዞህ። ተከተለኝ ካሉ እሺ። አረፍ በሉና መነጋገር ያለብን ነገሮችን እንነጋገር። ያው እንግዲህ ላንቺም ላንተም ነውና ሮዛ ያለችበት ስሜት ትንሽ ከባድ ነገር ነው። አሁን ወጣ እንግዲህ ጎዳና ላይ እንደምንኖር ነግራኛለች። ያው ስለምን ጎዳና ነው ውጪ ብለንሻል? ውጪ ብለንሻልና አይደለም። ቆይ ተረጋጋኝ ነባት። ቆይ ተረጋጋ። አይ ነው አይደለም ውጪ ብለንሻል። በራስሽ ፈልገሽ ነው አይደል የወጣሽው? ለምን ትቆጣታላችሁ? አልተቆጣናትም እኮ እኛ እኮ የተቆጣን አይደለም ያለ ሲቀጥል እንድናወራን አይደል የፈለከው? ያው እንግዲህ የነገረችኝ ነገር አለ። ውጪ ጎዳና እንደቆየች ነግራኛለች። እናንተ ቁጣ አትቆጡ። ምንድነው የነገረች? አይ እየተቆጣን አይደለም። በነገራችን ላይ ግን ሮዚ ምን ሆነሽ ነው ማለት ፈልገሽ ነው አይደል ሄድሽው? እኛ ታያለሽ ነው የሄድሽው እኛ ረግጠሽ ማለት እኔስ ጠጋ ቤት ነሽ ማለት አሁን እሷ የነገረችኝ እና ይኸውልህ ምን መሰለህ፣ ይቅርታ መጀመሪያ ስምህን ልጠይቅ ማን ልበል? እኔ ያፌት እባላለሁ። እሺ ያፌት፣ ምን መሰለህ የነገረችኝ ነገር እንግዲህ እርጉዝ በመሆኗ በማርገዟ ከቤት እንዳስወጣቿት ነገራኛለች። ጥፋቴ ነው ብላ አምና ደግሞ ተቀበላለች እሷ። ስለዚህ ይቅርታ እያለች ነው። እኔም እንግዲህ እግር ላይ መደፋት ካለ እኔም ይቅርታ አላለሁ። መደፋት ነው እንዴ? ምንድነው? ያው እኛ እኮ ራስሽ ነሽ ፈልገሽ የወጣሽው ሮዚ፣ ታውቂያለሽ ይሄንን አይደል? እኛ ብለንሽ ነው ውጪ ብለንሻል። ከኛ አፍ ወጥቷል ውጪ የሚል ቃል አላላችሁ? እውነታችሁ ነው? የእውነት ነው ሮዚ? ድምጽሽን እኔ እኮ ወንድምሽ እኮ ነኝ ሮዚ እኮ። አላላችሁኝ ማለት አንቺ ላይ እንዴት እንጨክናለን? ስታስብ የእውነት እስከዛሬ እዚህ ቤት ናችሁ ሮዚ? እኔ ጨክኝ አንቺ ላይ አንቺ ውጪ ላለኝ እንዴ? ባቢ ነገር እኔ ቀንድ እየመሰለኝ እንዴ? ሮዛ ያው የነገርሽኝ ብዙ ታሪኮች አሉ። ያው በነገራችን ላይ ሁሌ ነው እንደነገርኩኝ ነገር አለ። ሮዚ ትንሽ አይምሮ ህመምተኛ ናት እና ማለት ሌላም የነገረችክ ነገር ካለ? አይ ሌላ የተነጋገርነው ነገር የለም ሮዚ። ግን ይሄንን ነገር አልነገርሽኝም፣ እንደሚያምሽ አልነገርሽኝም። እኔ ሙሉ ጤነኛ ነኝ፣ ምንም አያመኝም። ታውቂያለሽ አብረን ሄደን ሆስፒታል ክትትልሽንም አብረን እንደምንሄድ ታውቂያለሽ አይደል? እኛ ከመጣን በኋላ ከኔ ጋር ነው የምትሄጂው። እንደው ይቅርታና ይኸው ቼክም አስደርገናታል ያለውን እንትን ሮዚ ጤና ሮዚ እና ወንድምና እህት እኮ ነሽ ሮዚ። ምን አስበሽ ነው? ወንድምሽ ነኝ እሷ እህትሽ ነች። ማንን ነው ይዘሽብን የመጣሽው? ስትጀምር ምን መሰላችሁ ያለውን ነገር ለምታዩት እንግዲህ ያለችበት ጤና ትንሽ ከባድ እንደሆነ አይተናል። ቤት አስገቡኝ ነው ያልኩት። እኛ ውጪ ብለንሻል ወይ ሮዚ? እንዴ ሮዚ እንግዲህ አላላችሁኝ? ለምን ነው ማለት ምን አርገሽ ነው? ያረግሽው ነገር አለ ካለ ንገሪኝ።
ናስ በራስሽ ይሁን ገና ለገና ይሆናል ብለሽ ነው ተነስተሽ ጥለሽ ወጣሽው ገባሽ እኔ እኮ የሆነ ነገር እየገባኝ እኮ ነው እኮ እኔ ጥዬ ወጣሁት ራሴ ማለት ቆይ እሺ ሮዚ ምን እናረጋለን መሰለሽ ችግር የለው ሮዚ ትንሽ አየር ተቀበልሽ ጠብቂ ነፋስ እየወሰድሽ ጠብቂ ሂጂና አንተም በእረፍት አድርጊ እኔ ላናግራቸው ነው ሮዚ ቆይ ራስሽን ጠብቂ እሺ ደገፍ አድርጓት እሺ ውሃ ስጧት በሩን ክፈቱላትና እሺ ያፌትን አልከኝ አዎ እሺ ያፌት ያንቺን ስም አለበል ሎዛ ያው እንግዲህ በመጀመሪያ ይቅርታ አንተ እንዴት እሷ ጋር ልትመጣ ቻልክ ማለት ይሄን ጉዳይ እንድታወቀው በነገራችን ላይ ጋዜጠኛ ቴዲ ይባላል ኳላ ትንሽ ድምጽ ቀንሱልኝ ጋዜጠኛ ቴዲ ይባላል ብዙ ስራዎችን ሰርቻለሁ ብዙ ነገሮችን ሳደርግ ነበርና ያው እንግዲህ ሮዛም ዛሬ እንዳጋጣሚ ሆና ደውላልኝ ተገናኝተናል ማለት ነው ከዚህ በፊት ይገርማችኋል ከአንድ ወር በፊት ስደውልልኝ ነበር ያው ስራ ስለበዛብኝ ያለውም ነገር ትንሽ ከበድ ብሎኝ ስለነበረ ነው አግኝቼ ያላናገርኳትና አሁን ደግሞ ከአንድ ሳምንት በፊት ደግሞ በጣም በተደጋጋሚ ስደውልልኝ ነበር ብዙ ማናገር ነገሮች አሉ ብላ ስትለኝ ነበር ብዙ ነገር ስትለኝ ነበር ሮዛ እንግዲህና ይሄ ሁላ ነገር እኮ አያስፈልግም ነበር አንተ መምጣት አይጠበቅብህም ነበር አራሷ ብትመጣ እኛን ገፋትም ገፋታው ምን መሰለሽ ትክክል ለምን እኛ ቢያንስ ቀደም እንዳያልኩ እንደነበረ እኔም ወዳት እህቴ ነች አይ እሺ ያማታል ብላችሁኛል እህቷ ነች ያማታል ብላችሁኛል አይደል አዎ ትንሽ ወሰድ መለስ ያረጋታል ምንድን ማስረጃ አላችሁ እንደሚያማት ከሐኪም ቤት ተጻፈ ለጊዜው እጃችን ላይ የለም ታዲያ ግን ደግሞ ክትትልም ስትሄድ አብረት ነው አሁን እኔ ሐኪም ቤት ትሄዳለች የጀመረች ሐኪም ቤት ሄደሽ ታዲያ እንዴት ማስረጃ ይኖራል ቤት ውስጥ ምንም አይነት ማስረጃ የለም እጄ ላይ ነበር በቀደም አብረን ሄደን ሳት ከሷ ጋር ጓደኛዬ በብቻ አድርገን መጣስ እርግጠኛ ነሽ ኦኬ መቼም ለኔ መተውቂያ አይደለ ታዲያ እሷን የክብና እንትን ልጅ ይመዞር እህትሽ የምትወጃት እህትሽ እንደሆነ ነግረሽኛል እኮ ብትሆንም ግን ደግሞ መተውቂያ አይደለም እኮ በእጅሽ ይዘሽ መዞር ሳይሆን አሁን እኮ መንገድ ላይ አስቀምጬው መጣው እኮ እየነገርኩ አሁን በእጅ ይዤው አልዞርም ምናምን ነገር እያልሽኝ ነው እንዴት መሰለ እንደዚህ አሁን እንደ ተራ ነገር ይዘና መዞር አው እኔ እኮ ይዛችሁ ዙሩ እኮ አይደለም እኮ ቤት ነው የመጣው አይደል እሷ እንዴት መሰለ ማለት ፈለጋችሁ እንደገባኝ ወንድሟም ስለሆንኩኝ እንደምረዳት ቢያንስ ስለነግረ ጓደኛዋ ጋር በትላንትና ሄዳ ነበር እሺ እና ያው በወሬናም ነገር አስቀምጣው ጥላ መታ ነው አው ኩሱን እኮ ተረድቻለሁ እኔ እኮ አሁን ግራ ጋባችኝ እህት ጥያቄ ለምን ጠይቃ ይቺ እየነገርኩሽ እኮ ነው አይ ማለት አስፈላጊ አይደለም ተስተርቀኝ መጣሁ አይደል አዎ ምንም አልተፈጠረም በቃ ማስተርቅ ነው ፍላጎትክ ትግባ ችግር የለውም አዎ ስትገባ ግን ድጋሚ እንድትወጣ አይደለም ጠይቀን አልፈልግም ማንንም አያስወጣትም ራሷ ካልሄድች በስተቀር ማንንም አያስወጣትም አንዴ ታዳምጪኛለሽ እኔት አዳምጪኝ አንዴ ትንሽ ደቂቃ ስጡኝ ይኸውላችሁ እኔ ሳናገራት ምንድነው ያለችኝ እቺ ልጅ ቤት ውስጥ እየተጎዳች እንደሆነ ብዙ ነገሮች እየሰራች እንደሆነ ነው እንደውም ለኔ ነገረች እናንተ ግን ሌላ ነገር እያላችሁ ምንም የምትሰራው ስራ የለም እንዴ ሁላችንም ኃላፊነት አለብን እዚህ ቤት ውስጥ እነሱ ለመናገር የምትሰራው ስራ ይኖራል ግን እንደምትችለው ነው የምትሰራው እኛ አሁን እንግዳ ነው ለዚህ ቤት አይደለ መቼም እኛ ተነስተን አንሰራም እርጉዝ ሆና ነው የምታሰሯት አይ የተወሰነ እኮ እናግዛታለን ግን ደግሞ ይሄን ያህል ጥልቅ ብለን አንሰራም አይደለም ይሄንን ለምን መሰለሽ እኔ ለሌላ ቻልኩት በነገራችን ላይ ይሄ ቤተሰብ ጉዳይ ነው እኔ የሚመለከተኝ ነገር የለም ይቀርታ ነው በቃ ግን ደግሞ ምን መሰለሽ የማይመለከት ከሆነ አሁን በቃ አትግባ ችግር የለውም ቤተሰብ ፐርሰናል አዎ እንደ ትልቅ ሰው ደግሞ ስናስበው አንድ ሰው መጥቶ እንደዚህ ሆኛለሁ እንደዚህ ነገር ተፈጽሞብኛል ካለ ያንን ሰው ያለመስማት ደግሞ አልችልም መታ እኮ ነው ያናገረችኝ እኮ ወንድሜ ደግሞ አንተ እንዳናገረች ደግሞ መታ ደግሞ እኛን ደግሞ በቃ ቤተሰቦች ብያቸዋለሁ ብላኛለች እህቴ ወንድሜ ብያቸዋለሁ ብላኛለች እህቴ ነው ወንድሜ በቃ እኔ አትፍቼ ከሆነ ይቅርታ ኦኬ ስለዚህ የምር ማስወጣታቸው ታል ማለት ነው አላወጣናትም ራሷን ያወጣችው ምን ሆንኩ ብላ
እንጃ ምን እንደሆነ ያማታል ብላችሁኛል አይደል? የሚያማት ከሆነ ደግሞ ትታችሁ እንዴት ስትወጣ ዝም ትላላችሁ እንዴ? ማለት እኛ በእንዲለንበት ነው ተደረጋችሁ። ሲቀጥል ደግሞ እሷ ህፃን አይደለችም። እንደምትመለስ ስላወቀ ጸጣለች። የምታረገውን ታውቃለች፣ ታገናዝባለች አይደል? መቼም 12 11 አመት ልጅ አይደለችም። ሲቀጥል ደግሞ የሚያመው ሰው ከሆነ እኮ እንክብካቤ ካልክ ማለት ነው። እኛ እዚህ መጣ ነው አሁን ቅርብ ጊዜ ነው ኮርስ። ለዛ እኛ ደግሞ ገና አገራችን ላይ መጣ ነው። አገራችንን አይተንም አልጠገብንም። ገባክ? እንዝናና እንጂ ቤት ውስጥ ያለውን ስራ ልንሰራ አይደለም የመጣ ነው። ስለዚህ እርጉዝ ሆና ይሄንን ስራ ትስራ ማለት ነው። መስራት ያለባት ትሰራለች። እኛ አዘናት አይደለም፣ እራሷ መስራት ያለባት ነው ቃል የምትሰራው እንጂ እኛ ስላልናት አይደለም። እኛ ምንም ሆነ የምንፈልገው ነገር የለም። ይልክ ትንሽ ስሜት የምትሆን ይመስል እንገባለን እንዴት እኔም ከዚህ በላይ ሆናለሁ እኮ የማይጠይቅ ጥያቄ ነው እየጠየቅን ያለው እንዴ። ይኸውልሽ እንደማመጥ መጀመሪያ አሁን እኔም ላይ እኮ አሁን ኦፍ እየሆናችሁብኝ ነው። ለምን እስከ እኔ እንተናለሁ እንዴ ሆናችሁ ደግሞ እኔ ጋር እንደዚህ ከሆናችሁ ከፈለኩ ወር በጉራታ ሰጣው ከፈለኩኝ አይደለም ምንም እንደዚህ የሚያደራረሰን ነገር ውስጥ እኮ አልገባንም። አሁን ይልክ ለማስታረቅ መጣ ድረስ ማለት ነው። አንተም መጠየቅ ያለብን ማለት ላንተ ምንም ነገር የምናገር ግዴታ የለብንም። ገባክ? ለምን እንደሆነ እኮ እየተረዳችሁኝ ስላልሆነ እኮ ነው እኮ አንዴ ብታዳምጡኝ ነገ ተናግሬ ጨርስና ለዛ ነገር መልስ ትጥኛላችሁ። እኔ እኮ ግሬህ ላይ የሚወደቁ እኮ ነው እንደምን እኮ ይወልዳል እኮ በሌላ ነገር አይደለም የመጣሁት ለማለት ፈልጌ ነው። አስታራቂ እኮ ቢያንስ የሚጠየቃለ ማይጠየቃለ ቴንክ ዩ የሚጠየቅ ይኸውልህ አንተ ያረካለው ምን ወሰለ ማይጠየቀውን ነገር እየጠየቅን ያለው እሺ ለሱ ይቅርታ። ግን እቺ ልጅ ዛሬ ገብታ ነገ ተመልሳ እንድትወጣ አልፈልግም። የሷ ጥፋት ካለ ቆይ አንዴ አስጨርሱኛ ላውራ አንዴ። የሷ ጥፋት ካለ የሷን ጥፋት እንትን ብለን አስተካክለን ወደዚህ ወደ ቤቷ እንድትመለስ ነው እንፈልገው። ልጅቷ ምን ነገረኝ ነገር የነገረችኝ ነገር ከዚህ ቤት ውጪ እንደተባለች ጎዳና ላይ 3-4 ቀን እንደኖረች እና እቺ ልጅ በነገራችን ላይ ከስታለች፣ ስትታየም ታስታውቃለች። እኔ እውነት እርጉዝ ተኮኖ በዚህ ልክ እንደዚህ መሆን ከባድ ነገር ነው እኮ። ይኸውልህ እናንተ አላችሁ ሁለታችሁ አለን ብላችኋል። ዛሬ የሰማኸኝ ይልክ አሁን በአፍቅራ ስላረገዘች ነው እንደዚህ እየሆናችሁ ያላችሁ ያለችኝ ነገር ነው። ይልክ ምን አለ መሰለክ እንደሚያማት ይነግረናል። ሲቀጥል ደግሞ ይሄንንም ልጅ አመጣችሁ እዛ ስትንዘላዘል ነው ከብዙ ወንዶች ጋር በቃ እኔ አሸሸ ገራሚ ስትል ነው በቃ። እና ደግሞ ሲቀጥል ይልክ ስራ ለሚለው ነገር እኛ ውጪ ነው በልተን የምንመጣው። እዚህ ምን አስቸግራት ነገር የለም። ለራሷም ሆነ ያቀታትም መቼ ማለት ስለዚህ ግዴታዋ ነው። ለራሷ ደግሞ እኔ ሰርቼ አላበላት እንኳን ለሷ ለራሴም ሰርቼ አልበላም። ያው ቤቱ በስሟ እንደሆነ ነግራኛለች። ካርታውን ስሟን ማሳየት እችላለሁ። አይ የገቡኝ አይደለም በቃ ይውጡልን ቆይ እናወራበታለን። ቆይ ይውጡልንና እናወራበታለን። እኔ ለብድም ትንሽ ነው የቀረኝ። ያው እንደምታዩት እንግዲህ ቤቱ የሷ መሆኑ ማስረጃ አለ። ምን አለ መሰለክ የቤቱ ማስረጃ ሊኖርክ ይችላል። ግን ደግሞ ምን አለ መሰለክ ይሄ ቤተኛ ነው በሷ ስም የሆነው እኛ እዚህ ሀገር ስለማንኖር ምንም ቢመጣ ምንም ያውክልና ምንም ነገር ማለት ነው። ኦኬ እንደዛ ስለታሰበና የኛ ሰው ናት የትማት ሄደ ብለን ስላሰበ እሺ እሷ ይዞራ ያው ከመጣው ላይ ቀር በደንብ አጣራች ነው መሄድ ያለብኝ እኮ። ምንድነው የምታጣራ? ምንም የሚጣራ ነገር የለም። በቃ ይኸውልህ የኔ አባት አሁን እኔንም ስሜት ውስጥ አታስገቡኝ። አንተ ማለት ምንድነው ስሜት ውስጥ ስሜት ስሜት መግባት ስለምታወራው እማወራውን እኮ አውርቼ እኔም ወደ ሌላ ስራ አለብኝ ነው መጠየቅ ያለብህን አይደለብህን ነገር ለመለየት እየነገርኩ እኮ ነው ያለሁት እኮ ነገር ዝም ብለን አውጥተን ፋይል ልንሰጥ አንችልም። እሺ እኔ እኮ ምንም ስጡኝ እኮ እኔ እኮ ገመና የሚባል ሌላ ነገር ውስጥ አልገባም። ደግሞ መጠየቀው ጥያቄ እኮ ይኸውልህ አሁን አንተ ያልካለው እኮ እንዲቀጣ አልተናገርክም እንጂ እኮ በጃዙር እኮ ስለዚህ ቤት ጉድ ላውጣ ምናምን የምትያልክ ያለው አይደለም። ግን ይኸውልህ የሰራኸው ስራ ካለ እኔ ምንም የሰራው በራስ ፍቃድ እኮ እያወራህ እንደዚህ ሆኜ እያላችሁ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እኛ የምናስቸግራትም ነገር የለም፣ የምትሰራው ስራ የለም። አንድ ለራሷ ደግሞ ለአንድ ለራሷ መሆን አያቀታትም አይደል? መቼም እኔ እሷን ልንከባከብ አይደለም እዚህ የመጣሁት አይደለም። እሷን ራሴንም ሰርቼ ለራሴ ራሷ እሷ እንድትንከባከባት ነው እንዴ? ለመንከባከብ ነው እሷ እዚህ ቁጭ ብላ የምትጠብቃችሁ? አለፉኝ ለምትለው ነገር እያሰቃዩኝ ነው ለምትለው ነገር ነው ምልክ እንወጣለን። እኛ መምጣት ባለበት በነገራችን ላይ እኔ እንደሷ አላለችኝም ነበር። እኔ አውቄ ነው እንደዛ ያልኳችሁ። ግን እና አሁን ደግሞ እናንተ እያመናችሁልኝ ስለምን እንደማመን ነው እርጉዝ የሆነች ሴት እንደዚህ ይቅርታ አድርግልኝና ተነስተብታ ደስ ይለኛል። አልወጣም ውጣ። በነገራችን ላይ በር ላይ ብዙ አሸን እናንተ ማስተናገድ የሚችሉ ሰዎች አሉ። እኔ ከእናንተ ጋር ግብግብ ውስጥ መግባት አልፈልግም። በህግ አምላክ ውጣ። ችግር የለውም ማለት ህግ ላይ ነው የምሰራው። እየሰማኸኝ ነው? እየሰማኸኝ ነው? ህግ ላይም ስራ ምንም ላይ ስራ ማለት ነው። እዚህ ቤት እንኳን እንደውም ማስገባት አልነበረብንም። ይቅርታ አድርግልኝና ይኸውልሽ እኔ አንድ ነገር ታስታርቅ እስከመጣ ድረስ እሺ ያለን አይደለ? እሺ ብለን ተቀበለናታል። ለምን አትጣለንም? ለምንድነው ጥያቄዎችን እየመለስሽ ያለው? ለምንድነው የምመልስልህ? ምንድነው እንዴ? ወጣለች ቁጭ እኮ ነው ያገኘናት እኮ ልጅ እና ስለሚያማት ዝም ብላ ትሄዳለች በሄደችበት። እንዴ እኮ እኔ ማስረጃ እኔ አሁን እኮ ለምትናገሩበት ነገር ማስረጃ ሳዩኝ ተቀበዬ እኔ ማስረጃ አሁን አልያዝንም። ይቅርታ አሁን አልያዝንም። ሌላ ቀን መመለስ ትችላለህ። እና አሁን ሰላማችን ባትበጠብጠን ደስ ይለናል። ምንም የሚያጫውጨው ነገር እኮ የለም። እኮ ያረጉት ነገር የሆነ የሰሩት ስራ ስላለ እንዴ የሰሩት እንደዚህ እየሆኑ ያሉት ቤተሰቦቼ እንግዲህ እያያችሁ ነው የሚሆኑብኝ ስለምን ስራ ነው የምታወራው እኮ አሁን እኮ ይኸውልሽ አንቺም አንተም ብትሆን ያደረጋችሁት የሰራችሁት ነገር ከሌለ አንድ ሰው ለሚጠይቅበት ጥያቄ እያንዳንዱ መልስ መመለስ ምንም የሚገድብ ምንም የሰራነው ስራ የለም። እኔ ደግሞ መርማሪ ጋዜጠኛ እንደሆንኩ ነግሬያችኋለሁ። እኮ ጋዜጠኛ እስከሆንክ ድረስ ጋዜጠኛ ከሆንክ ደግሞ የሚጠይቅ ጥያቄ አለ፣ ማጠየቅ ጥያቄ አለ። አንተ ማን ነህ? እሺ ምን እንድጠይቃችሁ ነው የፈለጋችሁት? ዛሬ እሷ መጣችና የሆነ ነገር አለችና እዚህ መተከኛን አንድ እርጉዝ ሴት መታ አልቅሳ ታዲያ ዝም ብዬ መጥቼ አድርሻት እንድመለስ ነው የፈለጋችሁት? እንዴ መንዘላዘል ያመጣችሁ ነው። ምን አገባንኛ? ምን መንዘላዘል ማለት አፍቀራ ወደ ያደረገችው ነገር ነው መንዘላዘል? እሺ ለምን አባቱን አትጠይቅም? ቆይ እንደዛ ከሆነ እኛ ጋር መምጣት የሰው ልጅ ይኸውልሽ እየሰማኸኝ ነው? እኛ እሺ ብለን እንደተቀበልናት ያረገዘችለት ልጅ እሺ ብሎ ይቀበላታል እንዴ? ይሄ እኮ ይኸውልሽ እኔ አንድ ነገር ልንገርሽ፣ አንተም ቢሆን አንድ ነገር ልንገር፣ ተረጋጉና ስሙ። ቤተሰብ እስከሆናችሁ ድረስ ይሄ ነገር ሊፈጠር ይችላል። ቤተሰብ እናንተም ተመልከቱ እንግዲህ ቤት ውስጥ እንደዚህ አይነት ነገር ሊፈጠር ይችላል። መካድ ምናምን ይሄ ያለ የምን መከካድ ነው የምታወራው? ካዳትን በል ፍቅረኛዋ ወይንም ደግሞ ያስረገዛት ሰው እቺ ልጅ ወደ ቤቷ ነው እንጂ መምጣት የምትችለው ወዴት እንድትሄድ ነው? እኛ አልከለከልናትም። አንተ ነህ እንደስርግስካት እኔ ምንም እየገባኝ አይደለም። ምን ማለት ነው? በጣም እየተከራከርክላት ምን ማለት ነው? አይደለማ እኔ አሁን እኮ እየነገርኩሽ እኮ ነው ስለተፈጠረው ነገር አይደል እኮ በጣም እየተከራከርክላት ነው። ተስታርቀን እስከመጣ ድረስ ውጣ ወይስ አንተ ነህ ፍቅረኛዋ? ካንተ ነው ያረገዘችው ነው ወይስ ከኛ የበለጠ እሷን ታውቃታለህ? ስነ ስርዓት ይዘን እንነጋገር። ስነ ስርዓት ይዘን አይደለም እንነጋገር። ከዚህ በላይ ከኛ በላይ ያውቃታል እሷን። እኔ ስጠረጠር እሱ መሰለኝ ታቆኛላችሁ አይደለ? እንዴ ታቀናለህ? እኛ ታቀናለህ? ታዲያ ካላወቃችሁ ምንድነው የምትሉት? እኮ እኛ ይኸውልህ አንተም እኛ ሳታቀና እኔም በዚህ ልክ እያወራችሁን ከሆነ እቺ ልጅንም ስጨቁናት ነበር ይኖራችሁ ማለት ነው። ታበላሽ ነው የመጣችሁት። ከቻልክ በእናትህ ውጣልን ማለት ምንድን ነው የፈለከው? ብር ነው የፈለከው? ከቤታችን እንድትወጣ ብር እንስጥህ? እሱን ነው የፈለከው? እንዴ ቆይ እኔ እኮ ሰላማዊ ቤት ከሆናችሁ ሰላማዊ ሰዎች ከሆናችሁ ሁሉ ነገር ለምንድን ነው የምታመጡት? ይኸውልህ እኔ ልንገርህ እያሳበርከኝ ያለው ጭንቅላቴ ይኸውልህ እየሰማኝ ነው። ያንተን ጥያቄ የምናስተናግድበት ሁኔታ ላይ አይደለም ያለነው። እኛ ለራሳችን ብዙ ነገር አለብን። ከቻልክ እኛ ከውጭ የመጣን ቢያንስ ሪላክስ ለማድረግ ነው፣ ለመዝናናት ነው የመጣነው። እኔ በነገራችን ላይ ተመልሼ እንኳን እንደዚህ ለመጨቃጨቅና ለመነዛነዝ አይደለም ያለችበትን ሁኔታ ማጣራት ግዴታዬ ነው። በጣም ካስጨነቀሽ ሰው ነገር ወስደህ መኖር ትችላለህ። አለ ይሄን ያህል ካሳሰበ ግን እኛን እዚህ ጋር አትጨቃጨቀን። ከቻልክ ተወን በቃ ውጣለን።
ምትኑር ብለናል ፈቅደንላታል በዚህ ልክ ምትጨቃጨቀን ለምንድን ነው ካልሆነ ይዛሃት ሂድና አልወራት ከቻልክ ይሄ ከሆነ ሐሳባችሁ ጥሩ ያ እንበላለን በንግግር ለመግባባት ሞክሬ ነበር እንዴት እዚህ ቤት ውስጥ ምን የተቻት እንደሚሄድ አላቅም ችግር የለውም ችግር የለም እንዴት ትምጣ እንዴ ሰባለችበት አሪፍ ቤተሰቦቻችን ካሜራማን ያው ምንድነው መናገር የምፈልገው እንግዲህ ያው ይሄ የተፈጠረው ነገር አብረን ተመልክተናል በነገራችን ላይ ካሜራም እያየ ነው ይሄ ሁሉ ነገር ስትሆኑ እንግዲህ ሲቀጥል ሪስፔክት የሚባል ነገር ይኖራችሁ ለሰዎች ሪስፔክት ሰጥቼ እኔ በሪስፔክት ባለው ነገር ነው ካሜራ ቤታችን ድረስ ያለኛ ፍቃድ ይዘህ መምጣት አትችልም ነገርኩሽ እኔ ቢሆንም መጀመሪያ መተማናገር አለብህኛ እሺ ችግር የለውም አሁን ስለሱ አይደለም እኔ ግን ህዝብ ያው በነገራችን ላይ ይሄንን የምታዩትን ነገር ህዝብ የሚፈርደው ነገር ነው ብዙ ሰው የሚያየው ነገር ነው አሁን የሆናችሁትንም ነገር